ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ክቡር አድርገው የደብራችን አስተዳዳሪ፣ ክቡር አባታችን ቀሲስ ዶክተር ብዙአየው የደብራችን አገልጋይ፣ ክቡራን ላይካነ ምስጢር ዲያቆናት ወንድሞቼ፣ አባቶች፣ እናቶች፣ እህቶችና ወንድሞች በኃያሉና በገናናው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ቸሩ አምላካችን ሁላችንም በያለንበት ጠብቆ ተንከባክቦ ከክፉ ነገር ሁሉ ሰውሮ በዚህ በተቀደሰው ቦታ ስለሰበሰበን የአምላካችን ስሙ የተመሰገነ ይሁን። የእናታችን የእመቤታችን የድንግል ማርያም የወላዲት አምላክ ስሟ የከበረና የተመሰገነ ይሁን። ድልዋኒክሙ ንበሩ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 44 ላይ ያለ ኃይለ ቃል ነው። ተዘጋጅታችሁ ኑሩ ይላል። ይህን ቃል የተናገረው የዓለም መድኃኒት የዓለም ቤዛ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ተዘጋጅታችሁ ኑሩ። የሰው ልጅ የሚመጣበትን ሰዓቱንና ጊዜውን አታውቁትምና ተዘጋጅታችሁ ኑሩ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሕያው የሆነ ቃል ነግሮናል። ወገኖች እስኪ ሁላችሁም ተዘጋጅታችሁ ኑሩ በሉ። አንድ ጊዜ ድገሙት እስኪ። አሁንም ድገሙት። አሜን። አምላካችን እግዚአብሔር ተዘጋጅተን እንድንኖር እሱ ይርዳን። እንግዲህ ዛሬ እንደሚታወቀው ይህን ቃል ጌታችን ለደቀ መዛሙርቱ በደብረ ዘይት ነው የነገራቸው። ዛሬ ቀኑ ደብረ ዘይት ነው። የዓለም መድኃኒት የሚመጣበት ቀን የሚታሰብበት የአብይ ጾም 5ኛ ሳምንት ነውና እንኳንም ለዚህ ታላቅ በዓል ለደብረ ዘይት በሰላም አደረሳችሁ። እንግዲህ ደብረ ዘይት ትልቅ ስራ ጌታችን የሰራበት ነው። በርካታ ስራዎችን ሰርቶበታል። በዚህ ደብረ ዘይት ላይ ደብረ ዘይት ከኢየሩሳሌም በስተ ምስራቅ በኩል የሚገኝ ታላቅ ተራራ ነው። ደብረ ዘይት ማለት የወይራ ተራራ፣ ዘይት ማለት የወይራ የሚበዛበት ነው። ደብር ደግሞ ተራራ ነው። ስለዚህ ሁለቱ ተጣምሮ ደብርና ተራራ በአንድ ላይ ተጣምሮ ደብረ ዘይት የሚለውን ስም ይሰጠናል ማለት ነው። በዚህ ደብረ ዘይት እንግዲህ ጌታችን ኢየሱስ ክርስቶስ የመምጣቱንና የዓለምን ፍጻሜ ለደቀ መዛሙርቱ ነግሯቸዋል። ቅድም በጸሎተ ቅዳሴው እንደተነገረው በደብረ ዘይት ሳለ ነው የዚህን ዓለም ፍጻሜና ዳግም የመምጣቱን ለደቀ መዛሙርቱ የነገራቸው። ደብረ ዘይት እንግዲህ መጀመሪያ ጌታችን ኢየሱስ ክርስቶስ በስጋ በተገለጸበት ሰዓት በርካታ ስራዎችን ሰርቶበት ስራውን ፈጽሞ ሂዷል። ለዚህም ታላቁ ሐዋርያ ሉቃስ 21 ከቁጥር 27 ላይ መዓልተ ይሜህር በምኩራብ ወሌሊተ ይወፅእ ወይበይት ውስተ ደብረ ዘይት ዘስሙ ኤልዮን። ጌታችን አምላካችን ኢየሱስ ክርስቶስ ቀን ቀን በምኩራብ ሲያስተምር ይውል ነበር። ሌሊት ግን በደብረ ዘይት ተራራ እየወጣ ኤልዮን በሚባል ዋሻ ያድር ነበር፣ እየጸለየ በዚያ ያድር ነበር ይለናል። እንግዲህ የደብረ ዘይት ተራራ ማኅደረ መለኮት ማኅደረ እግዚአብሔር ነው ወገኖቼ። ቀን በገበያ በገጠር
በከተማ በምኩራብ ክርስቶስ 3 ዓመት ከ3 ወር ሲያስተምር እየዋለ ሌሊት ግን በዚህ ተራራ እንደሚያድር ታላቁ ሐዋርያ መዝግቦልን እናገኛለን። ስለዚህ የተራራ አንደኛ ማኅደረ መለኮት ነው። ሁለተኛ ደግሞ በዚህ ተራራ ላይ የመምጣቱን ነገር ለቅዱሳን ሐዋርያት ነግሯቸዋል። ሶስተኛ ደግሞ በዚህ ዓለም ስራውን ጨርሶ ፈጽሞ ወደ አባቱ ሲያርግ በደብረ ዘይት ተራራ ነው ያረገው ወገኖች። አሁንም ደግሞ ይህንን ዓለም ለማሳለፍ በደብረ ዘይት ተራራ ነው የሚገለጸው። ስለዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስለ ምጽአቱ የተናገረውን አንድ ባንድ ለደቀ መዛሙርቱ ከምዕራፍ 1 እስከ ፍጻሜ ድረስ ከቁጥር 1 እስከ ፍጻሜ ድረስ ሰፋ ያለ ምስጢር፣ ሰፋ ያለ ማስጠንቀቂያ፣ ሰፋ ያለ ትንቢት ጌታችን ተናግሯል። ይህንን ቃል ድለዋኒክሙ ንበሩ የሚለውን ቃል ሐዋርያ አልተናገረውም፣ ነቢይ አልተናገረውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ ነው የተናገረውና ተዘጋጅተን መኖር እንዳለብን ለቅዱሳን ሐዋርያት ለጊዜው ነግሯቸዋል። ፍጻሜው ግን ለእኔና ለእናንተ ነው። መዘጋጀት ያስፈልገናል ወገኖች። ሰው በዚህ ዓለም ሲኖር መሞት እንዳለበት እንደሚሞት አውቆ እድር ይገባል። ነገር ግን ሰው ሞቱን እያሰበ ስንቱ ነው ንስሐ የሚገባው ወገኖች? መሞቱን አውቆ እድር ከገባ እንደሚሞት አስቦ ንስሐ ገብቶ ተዘጋጅቶ መጠበቅ ያስፈልጋል። ስለዚህ እያንዳንዳችን ንስሐ እንድንገባ ባለቤቱ ተናግረዋል። ሰው እንደሚሞት አውቆ መቀበሪያውን እኔ የሞትኩ ጊዜ በዚህ ቦታ ነው የምቀበረው፣ እዚህ ቦታ ወስዳችሁ ቅበሩ ብሎ ይናዘዛል። ነገር ግን ሲሞት የት እንደሚገባ እያንዳንዱ ቀድሞ መዘጋጀት አለበት። ለዚህ ነው ተዘጋጅታችሁ ኑሩ ያለ ጌታችን። ስለዚህ ከምዕራፍ 1 ላይ የመጀመሪያውን ማስጠንቀቂያ ለቅዱሳን ሐዋርያት ነግሯቸዋል። ወወፂኦ እግዚእ ኢየሱስ እምቤተ መቅደስ ወሖረ ይላል። ምዕራፍ 24 ከቁጥር 1 ላይ ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ ነው የሚለና፣ በዚህ ጊዜ ግን ደቀ መዛሙርቱ ቅዱሳን ሐዋርያት ከሚያድርበት ስለሚያድሩ ከሚውልበት ስለሚውሉ ወደ ቤተ መቅደስ አብረው ሄደው ነበር ይለናል ታሪኩ። በዚያ በቤተ መቅደስ ሰሎሞን የሰራውን በዘሩባቤል እንደገና የታነጸውን ቤተ መቅደስ ሲመለከቱ የቤተ መቅደሱ ማማር እጅግ በጣም ግዝፈቱ የህንፃው ውበት ደቀ መዛሙርቱን ማረካቸው ይላል። በዚህ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ቀረብ ባሉና ጌታን ጠየቁት። ይህ የቤተ መቅደስ እንዴት ያምራል አሉት። የቤተ መቅደሱን ማማር ለክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ ግን እውነት እላችኋለሁ አላቸው፣ ይህ ቤተ መቅደስ ይፈርሳል፣ ድንጋይ በድንጋይ ላይ ይሆናል። እንኳንና ይሄ ሰዎች የሰሩት ቤተ መቅደስ ይቅርና ሕንፃ እግዚአብሔር የሰው ልጅም ይፈርሳል፣ ይበሰብሳል አላቸው። በዚህ ጊዜ ቅዱሳን ሐዋርያት ገና ወጣንያን ስለነበሩ ተጨነቁ። እንዴት ይህንን የመሰለ ቤተ መቅደስ ይህን ቤተ መቅደስ አይሁድ 46 ዘመን ነው የፈጀባቸው ለመስራት። ስለዚህ እንዴት ይፈርሳል ይለናል አሉና እያንዳንዳቸው ተጨነቁ። ያን ጊዜውኑ ወደ ደብረ ዘይት ይዟቸው ወጣ ይላል። በደብረ ዘይት ይዟቸው ከወጣ በኋላ ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ያዕቆብ፣ ዮሐንስና እንድርያስ አራቱ ደቀ መዛሙርት ለብቻ ሄዱና ጌታ ኢየሱስ ክርስቶስን ጠየቁት። ይሄ መቼ ይሆናል? የዓለም ፍጻሜውና የመምጣትህ ነገር ምልክቱ ምንድነው? ይህ መቼ ይሆናል ብለው ጠየቁት ይላል። ያን ጊዜ ግን ጌታችን ኢየሱስ ክርስቶስ የመጀመሪያውን ማስጠንቀቂያ የመጀመሪያውን ምልክት ነገራቸው ይላል። ኡቁ ኢያሱትክሙ ብዙሃን ይመጽኡ በስምየ አነ ውእቱ ክርስቶስ። እወቁ፣ ተጠንቀቁ፣ ብዙ ሐሰተኞች ክርስቶሶች ይመጣሉ። ስለዚህ እንዳያስቷችሁ ተጠንቀቁ፣ ብዙዎችን ያስታሉ ብሎ ክርስቶስ ነገራቸው።
አዎ መድኃኒታችን ኢየሱስ ክርስቶስ ይህን ቃል ከዛሬ 2000 ዓመት በፊት የተናገረው ቃል ነው ወገኖች። ነገር ግን የክርስቶስ ቃል ሕያው ስለሆነ ብዙ ክርስቶሶች እንደመጡ ብዙ ክርስቶሶች ሐሰተኞች በዘመናችን እንደተገለጹ ቅዱሳት መጻሕፍት ይነግሩናል። በሐዋርያት ሥራ ምዕራፍ 5 ከቁጥር 31 ጀምረን ስንመለከት ብዙ ሐሰተኞች ክርስቶሶች እንደተነሱ ተጽፎ ተዘግቦ እናገኛለን። ቴዎዳስ ዘግብፅ የተባለ እኔ ክርስቶስ ነኝ ብሎ ተከስቶ ነበር። ብዙ ተከታዮችም ነበሩት። ብዙዎችን አሳተ። ነገር ግን ሐሰተኛ ስለነበረ ተከታዮቹም እሱም ጠፍተዋል። ይሁዳ ዘገሊላ የሚባልም እንደዚሁ ተነስቶ ነበር። ብዙ ሰዎች ተከተሉት። ነገር ግን ሐሰተኛ ውሸተኛ ስለነበረ ተከታዮችም እሱም ጠፍተዋል ወገኖች። በሀገራችን በኢትዮጵያም በአፄ ልብነ ድንግል ዘመን ዘክርስቶስ የሚባል እኔ ክርስቶስ ነኝ ብሎ ተነስቶ ብዙዎችን አስቷል። ብዙ ሰዎች ተከትለውት እንደነበረ ታሪክ ይነግረናል። ነገር ግን ተከታዮችም እሱም ጠፍቷል ማለት ነው። ስለዚህ ቅዱሳን ሐዋርያትን በእኔ ስም ብዙ ሐሰተኞች ይመጣሉና እንዳያስቷችሁ ተጠንቀቁ አላቸው። ይህ ብቻም አይደለም፣ የጦርንም ወሬ ትሰማላችሁ፣ አትሸበሩ፣ አትጨነቁ። ያን ጊዜ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል። ስለዚህ ተጠንቀቁ አላቸው። እውነት ነው። በዓለም ላይ ብዙ ጦርነቶች አልፈዋል። ብዙ ጦርነቶች ተስተናግደዋል ወገኖች። ዛሬም በእኛ ዘመን እንደምታውቁት ነው። አሁን በዚህ ሰዓት በየሀገሩ የጦርነት ወሬ ነው የሚሰማው። እንደምታውቁት በዚህ ሰዓት በሀገራችንም ከባድ ችግር ነው ያለው። ዓለምም ቢሆን እርስ በርሱ በጦርነት እየተላለቀ ነው ያለው። ስለዚህ ክርስቶስ ጦርንና የጦርን ወሬ ትሰማላችሁ አለ። አስፈሪ ነው ወገኖች። ብዙ ወገኖቻችን በጦርነት እያለቁ ነው። ብዙ ሀገር በጦርነት እየወደመ ነው። በእኛ ዘመንም እንኳን ሩሲያና ዩክሬን ብንመለከት፣ እስራኤልንና ፍልስጤምን ብንመለከት፣ የታላቁ የቅዱስ ኤፍሬም ሀገር ሶርያን ብንመለከት በርስ በርስ ፈርሳ እንዳልነበሩና እናያታለን። ሀገራችንስ ቢሆን ዛሬ በምን ደረጃ ነው ያለችው? ስለዚህ ይሄ የዘመኑ ፍጻሜ ምልክት እንደሚሆን ክርስቶስ ቀደም ሲል ተናግሯል ወገኖች። ስለዚህ የጦርን ወሬ ትሰማላችሁ። ይሄ ብቻም አይደለም፣ በየሀገሩ ረሃብ ይሆናል አለ ጌታ። በየሀገሩ በሽታ ይሆናል፣ ቸነፈር ይከሰታል አለ። እውነት ነው። ዓለምን ብዙ አይነት በሽታዎች ፈትነዋታል። ብዙ በሽታዎችን ዓለም አስተናግዳለች። ነገር ግን ክርስቶስ ይህ ሁሉ የምጥ መጀመሪያ ነው ያለ ክርስቶስ። ይህ ሁሉ የምጥ መጀመሪያ ነው። በዚህ ብቻም ብዙ ምልክቶችን ነው የነገራቸው። ፍቅር ከሰው ልጅ ትጠፋለች አለ። ወትሴኩስ ፍቅር ብዛ አመፃ፣ ከአመፃ ብዛት የተነሳ ከኃጢአት ብዛት የተነሳ ፍቅር ከሰው ልጅ ትጠፋለች። ቤተሰብ ቤተሰቡን አይወድም፣ ዘመድ ዘመዱን አይወድም። እናት ልጇን፣ ልጅ እናቱን፣ አባት ልጁን የማይወድበት ዘመን ይከሰታል። ያን ጊዜ ተጠንቀቁ። እውነት ነው። ዛሬ እውነተኛ ፍቅር የለም። የባልና የሚስት እውነተኛ ፍቅር የለም። የቤተሰብ እውነተኛ ፍቅር የለም። ጉረቤት ጉረቤቱን አይወድም፣ በከንፈር ብቻ ነው የሚለው። ስለዚህ ይህ ሁሉ የምጥ መጀመሪያ ነው። ስለዚህ ድለዋን ይክሙ ንበሩ፣
አዎ ፍቅር አስፈላጊ ነው ወገኖች። ዛሬ ሀገራችንም ፍቅርን ነው የተራበችው። ዓለማችንም ፍቅርን ነው የተራበ። ፍቅር ቢኖረን ኖሮ እኮ አምላካችን መድኃኒታችን ኢየሱስ ክርስቶስም የምሕረት ፊቱን ያዞርልን ነበረ። ከኛ ፍቅር ስለጠፋ የእግዚአብሔር በረከት ራቀን ነው ወገኖች። ዓለም እውነተኛ ፍቅር ስለሌላት እውነተኛ የሆነው አምላኳ ፊቱን አዞረባት ከዓለም ላይ ማለት ነው። ስለዚህ ፍቅር ከሰዎች ይጠፋል ተብሎ እንደተነገረው እናንተ ግን ይህንን እያሰባችሁ ተዘጋጅታችሁ ኑሩ ነው የሚለን አምላካችን። እውነት ነው። ይህ ብቻ አይደለም። ወትከውኑ ጽሉዓነ በሀበ ኩሉ ሰብ ይላል። በዚያን ጊዜ ሰዎች ሁሉ ይጠሏችኋል፣ ሰዎች ይገፏችኋል፣ ያስሯችኋል፣ ያንገላቷችኋል። ለምን? በስሜ ስለተጠራችሁ፣ በስሜ ስላመናችሁ፣ በስሜ ስላስተማራችሁ፣ በስሜ ማተብ ስላሰራችሁ ያን ጊዜ ሰዎች ይጠሏችኋል፣ ያስሯችኋል፣ ይገፏችኋል፣ ያንገላቷችኋል ብሎ አምላካችን ይህንን ቀደም ሲል ለቅዱሳን ሐዋርያት ተናግረዋል። ዛሬ ክርስቲያኖች በየቦታው ይሳደዳሉ። እንደምታውቋቸው ማተብ በማሰራቸው ክርስቲያን በመሆናቸው ብቻ በሰው ዘንድ ይጠላሉ፣ ይገፋሉ። ነገር ግን ይላል ጌታችን ኢየሱስ ክርስቶስ በዚያን ጊዜ ብዙዎች ይስታሉ፣ ብዙዎች ሃይማኖታቸውን ይቀይራሉ አለ። ለምን? ከመከረው ጽናት ብዛት የተነሳ መከረውን መታገዝ ያቃታቸው ሰዎች ሃይማኖታቸውን ይለውጣሉ ይላል። እውነት ነው። አሁን ዛሬ ብዙዎች ለስልጣን ብለው፣ ለሀብት ብለው፣ ለመኖር ብለው ብዙ ሃይማኖታቸውን የቀየሩ እህቶች ወንድሞች እንዳሉ እኔም እናንተም ብዙዎችን እናውቃቸዋለን። ነገር ግን በዚያን ጊዜ ተጠንቀቁ፣ ተዘጋጁ። ወዛ ዘለፈ ትዕግስቶ ውእቱ ይድህን። ትዕግስቱን ያዘወተረ መከረውን የታገሰ እርሱ እስከ መጨረሻው ይድናል ተብሏል። መከረውን የታገሰ ሰው ይድናል። በትዕግስት ለጸና ሰው ክርስቶስ እርሱ እስከ መጨረሻው የጸናውን አድነዋለሁ ብሏልና ይሄ የመድኃኔዓለም የክርስቶስ ቃል ነው። ዛሬ የተነበበልን ወንጌል ማለት ነው። ለምን? ስለ ምጽአቱ ነው የሚናገር። የክርስቶስ መምጣት እንግዲህ ብዙ አይነት ነው። ነገር ግን ክርስቶስ ከመምጣቱ በፊት ምልክቶቹ ነው። ታቀው ከመሐሳውያነ ነቢያት፣ ከሐሰተኞች ነቢያቶች ተጠንቀቁ። በዚያን ዘመን ብዙ ሐሰተኞች ነቢያቶች ይነሳሉ፣ ብዙ ሐሰተኛ ሐዋርያቶች ይነሳሉ፣ ብዙ ሐሰተኛ ሰባኪያን ይነሳሉ። ነገር ግን አትመኗቸው፣ ውሸታቸውን ነው የሚል። አዎ ዛሬ ብዙ ሐሰተኛ ነቢያቶች ከእግዚአብሔር ሳይላኩ ተልከናል። ከእግዚአብሔር ነቢያት ሳይሆኑ ነቢያት ነን ብለው ከሊቃውንት ሳይማሩ ተምረናል ብለው ብዙዎችን የሚያሳስቱ፣ የሚያደናግሩ፣ ሰውን ግራ የሚያጋቡ ብዙ ሐሰተኛ ነቢያቶች በዓለማችን እንዳሸን ፈልተዋል ወገኖች። ስለዚህ ያን ጊዜ በጋ እንደደረሰ እወቁ፣ ተጠንቀቁ ይላል አምላካችን ክርስቶስ። እውነት ነው። እንግዲህ ዛሬ ሁሉም እግዚአብሔር ልኮናል እያሉ የእግዚአብሔርን ስም በእግዚአብሔር ስም በቅዱሳን ሐዋርያት ስም የሚጠሩ በዓለማችን ብዙዎች ናቸው። እናንተ ታውቋቸዋላችሁ። እና ብዙ ምልክቶችን ክርስቶስ ተናግሯል። ነገር ግን ሰዓታችን ስለማይበቃን የተወሰኑትን አንስተን ትምህርታችንን ጠቀልላለን ወይም እንቋጫለን ማለት ነው። ስለዚህ ክርስቶስ እነዚህን ምልክቶች የዓለም ፍጻሜ ከመሆኑ በፊት እንደሚመጡ ለሐዋርያት ነግሯቸዋል። የክርስቶስ አመጣጥ እንግዲህ መጀመሪያ እንደመጣው አይደለም። ክርስቶስ 3 ጊዜ ይመጣል ወደኛ ወገኖች። መጀመሪያ በትህትና ነው የመጣው ወደዚህ።
የሰውን ልጅ ለማዳን በትህትና የጠፋውን ለመፈለግ የባዘነውን የሰው ልጅ ለመፈለግ ክርስቶስ በትህትና ተገልጿል። ተርቧል፣ ተጠምቷል፣ ተገርፏል፣ ተሰቅሏል፣ ሞቷል። ሞትን ድል አድርጎ ግን አምላካችን በክብር ወደ ሰማይ አርጓል። ይሄ የመጀመሪያው ምጽአቱ ነው። የማይዳሰሰው ተዳሶ የማይታየው ታይቶ ረቂቁ ግዙፍ ሆኖ ግዙፉ ረቂቅ ሆኖ አምላካችን የኛን ሥጋ ለብሶ ዓለምን ለማዳን ተገልጿል። ስራውን ጨርሶ ግን ወደ አባቱ አርጓል። ሁለተኛ ደግሞ በእያንዳንዳችን ደጅ ይመጣል ወገኖች። የእያንዳንዳችን ዕለተ ሞት ዕለተ ምጽአት ነው ወገኖች። አዎ ለዚህ ነው ድልዋኒክሙ ንበሩ ያለው። ታላቁ ሊቅ ቅዱስ ያሬድን ተናግሯል። በዚህ በጾመ ድጓ በሚባል መጽሐፉ ላይ ድልዋኒክሙ ንበሩ ብሎ ከዚህ ከወንጌሉ ወስዶ ይህንን ቃል ተናግሮታል። ስለዚህ እያንዳንዳችሁ ተዘጋጅታችሁ ኑሩ ብሎ ጌታችን እንደተናገረ ቅዱስ ያሬድ ሊቁም በጣዕመ ዜማ ጾመ ድጓ በሚባለው መጽሐፉ ላይ በደንብ አድርጎ ይህንን አዲሳቱን ተንትኖ ተናግሯል። መንፈቀ ሌሊት ወመይ ጎጽባህ ድልዋኒክሙ ንበሩ። አዎ ሌት መጣ፣ ቀን መጣ፣ ማታ መጣ፣ እኩለ ሌሊት መጣ፣ አታውቁምና ተዘጋጅታችሁ ኑሩ አለ። በጧት ማለቱ በልጅነት በወጣትነት እድሜ ማለት ነው። ቀን ማለቱ በእኩሌታ እድሜ፣ ማታ ማለቱ ደግሞ በሽምግልና ማለት ነው። በየትኛው ሰዓት ሞት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ ብሎ በእያንዳንዳችን ደጅ በእያንዳንዳችን ሕይወት ክርስቶስ ሳያዳላ እንደሚመጣ መጻሕፍት ይነግሩናል። ባለቤቱ ራሱ መድኃኔዓለም ክርስቶስም ተናግሯል። የመጨረሻው ግን ዳግም የሚመጣው ግን አመጣጥ የተለየ አመጣጥ ነው ወገኖቼ። ቀደም ሲል እንደመጣው አይደለም። እግዚአብሔር ለፍርድ ነው የሚመጣው። ነቢዩ ቅዱስ ዳዊት እንደተናገረው አምላከ አማልክት እግዚአብሔር ነበበ ወፀዋ ለምድር ምስራቀ ፀሐይ እስከ ነዓርብ ይላል። በዚህ በመዝሙር 49 ቁጥር 1 ላይ አምላካችን እግዚአብሔር እንዲህ ሲል ተናገረ ነው የሚል ተናገረ። በምስራቅ በምዕራብ በሰሜንና በደቡብ ምድርን ጠራት ይለናል። ምድርን ጠራት። እግዚአብሔር እሰ ጋደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል። ሲመጣም ዝም አይልም። እሳት ይነድድ ቅድሜሁ፣ ፊቱ
እንደ እሳት እያበራ ይመጣል ነው የሚለው። እንደ እሳት እየነደደ ይመጣል እግዚአብሔር። ይሄ ማለት ፍርዱ ነው ወገኖች። እግዚአብሔር በግልጽ እንደሚመጣ ነቢዩ ቅዱስ ዳዊት ነግሮናል። የሚያምኑትም የማያምኑትም እየተመለከቱት እግዚአብሔር በግልጽ ይመጣል። ዝምም አይልም። ለኃጥአን ሊፈርድባቸው፣ ለጻድቃን ሊፈርድላቸው እግዚአብሔር በግልጽ ይመጣል ለነቢዩ። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ግልጽ ሆኖ የሰቀሉት፣ የገረፉት፣ የተፉበት፣ የሾህ አክሊል የደፉት እያዩት እየተመለከቱት እግዚአብሔር ይመጣል። በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ እንደተናገረው እግዚአብሔር በክበበ ትፍስሕት በግርማ መለኮት ቅዱሳን መላእክትን አስከትሎ ይመጣል ይላል። ያን ጊዜ ቅዱሳን መላእክትም አብረውት ይቀመጣሉ። በደብረ ዘይት ተራራ ላይ የፍርድ ወንበር ይዘረጋል። ያን ጊዜ ጻድቃንን ሊፈርድላቸው፣ ኃጥአንን ሊፈርድባቸው እግዚአብሔር በግልጽ ከቅዱሳንና ከመላእክቱ ጋር ይመጣል ይላል። አዎ እኛ አምላክ ይምጣ እንጂ እንዲህ እንደተቀለደበትማ እንዴት ይቀራል? ዛሬ እንደምትሰሙት እንደምታዩት ብዙዎቹ ክርስቶስን ትናንትና ሰቅለው የገደሉት ሳያንሳቸው ዛሬም በስሙ የሚሳለቁ፣ በስሙ የሚያፌዙ፣ በአምላክነቱ የሚተርቱ ሰዎች አሉ። እግዚአብሔር ግን ግልጽ ሆኖ ፍዳቸውን ሊሰጣቸው ይመጣል ይላል። ያን ጊዜ እያንዳንዱ ሰው ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ወይፈድዮ ለኩሉ በከመ ምግባሩ ተብሎ እንደተነገረው እያንዳንዱ ዋጋውን ለማግኘት በጎ የሰራ ልክ በዚህ ዓለም እረኛ ፍየሎችን ከበጎች እንደሚለይ ጻድቃን በቀኙ ይቆማሉ፣ ኃጥአን በግራው ይቆማሉ ይላል። አምላካችን በቀኙ ያቁመን ወገኖች። ይቺ የፍርድ ቀን የማትቀር ናትና የክርስቶስ የፍርድ ቀኑ አትቀርም። ስለዚህ ጻድቃን በቀኙ ይቆማሉ። ያን ጊዜ ቅዱሳን ጻድቃንን ንዑ ሀቤ ቡሩካኑ ለአቡየ ዘድልው ለክሙ እምቅድመ ይትፈጠር ዓለም፣ እናንተ የአባቴ ቡሩካን ወዳጆቼ ሆይ ኑ ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ መንግሥተ ሰማያት ግቡ ይላቸዋል። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታሰር ጠይቃችሁኛል፣ ብራቆት አልብሳችሁኛል። ኑ ሰው ወዳልሰረው ከዓለም በፊት ወደ ተፈጠረላችሁ ቦታ ግቡ ይላቸዋል ይላል። ጻድቃንም አንገታቸውን ዘንበል አድርገው ጌታ ሆይ መቼ ተርበህ አበላንህ፣ መቼ ተጠምተህ አጠጣንህ፣ መቼ ታርዘህ አለበስንህ እያሉ ክርስቶስን ይጠይቁታል። ከመካከላችሁ ለአንዱ ድሃ ያደረጋችሁት ለእኔ እንዳደረጋችሁልኝ ነው አላቸው። አያችሁ፣ ክርስቶስ ድሃ ሆኖ ይመጣል። ክርስቶስ የተናቀ መስሎ ይመጣል። ያን የጎበኘ ያን የጠየቀ ሰው የእግዚአብሔርን ትእዛዝ ፈጸመ ማለት ነው። ለዚህ ነው ጻድቃን በዚህ ዓለም የሰሩትን መልካም ስራ ማንም ሳይሆን በፊታቸው ራሱ ስራቸው ይለያቸዋል፣ በቀኝ ያቆማቸዋል። ኃጥአንን ግን በግራው ይቆማሉ። ማንም ሳይሆን ስራቸው ያቆማቸዋል። በዛን ጊዜ ይወቅሳቸዋል ይላሉ። ኩሩ እምኔ ርጉማን ውስተ እሳት ዘላለም፣ እናንተ የተረገማችሁ ለሰይጣንና ለመላእክቱ የተገዛችሁ ወደ ዘላለም እሳት ሂዱ ብሎ ይፈርድባቸዋል። የእግዚአብሔር ፍርድ አያዳላም ወገኖቼ። በዛን ጊዜ በዓለም ላይ እንደሚያታልሉት ማታለል አይቻልም። ሂዱ ከኔ ወግዱ አላቸው። ትሉ ወደማያንቀላፋበት፣ እሳቱ ወደማይጠፋበት ወደ ዘላለም ቅጣት ሂዱ ብሎ ይፈርድባቸዋል ይላል ቃሉ። አዎ ያቺ ዕለት ግን ማንም አያውቃትም ብሎ ጌታ ተናግሯል።
ያችን ዕለተ ምጽአት የምትሆንበትን ማንም አያውቃትም። ተዘጋጅታችሁ ኑሩ እንጂ የሰማይ መላእክት ለምሕረትም ለመዓትም የሚላኩ ቅዱሳን መላእክትም ይችን ዕለት አያውቋትም። የሰው ልጆች ደቂቀ አዳም፣ ጻድቃን፣ ሰማዕታት፣ ቅዱሳንም ቢሆኑ ይችን ዕለት አያውቋትም ከአባት በቀር ነው የሚለው። ከእግዚአብሔር በቀር ይችን ዕለት የሚያውቃት የለም። ስለዚህ ተዘጋጅታችሁ ኑሩ ይላል። ሊቃውንት ደግሞ ለምን ዕለቱማ ይታወቃል እንጂ ወሩ ወርሃ መጋቢት፣ ዕለቱ ዕለተ እሁድ፣ ሰዓቱ መንፈቀ ሌሊት አይደለምን ይላሉ ሊቃውንት። ነገር ግን የትኛው ወርሃ መጋቢት እንደሆነ፣ የትኛው ዘመነ ዮሐንስ እንደሆነ፣ የትኛይቱ ዕለተ ሰንበት እንደሆነች ብዙ መንፈቀ ሌሊቶች ስላሉ በየትኛው ሰዓት እንደሚመጣ አይታወቅም። ስለዚህ ተዘጋጅታችሁ ኑሩ ብሎ አምላካችን ለቅዱሳን ሐዋርያት ለጊዜው ነግሯቸዋል። ፍጻሜው ግን እስከ መጨረሻ የሚነሱ ምዕመናን ሁሉ በዚህ ቃል እንዲጠቀሙ እግዚአብሔር አስተምሯል። እግዚአብሔር መክሯል። እግዚአብሔር ማስጠንቀቂያ ሰጥቷል። ይህን በነቢያቱ አይደለም፣ በሐዋርያቱ አይደለም፣ ራሱ ባለቤቱ መድኃኔዓለም ክርስቶስ የተናገረው ቃል ነው። ስለዚህ ቃሉን ሰምተን ራሳችንን አዘጋጅተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ጽድቁንና መንግሥቱን እንድንወርስ የአምላካችን ቅዱስ ፈቃዱ ይሆንልን። በዓሉን ባለ ፍስሐ፣ ባለ ክብር፣ ባለ ሐሴት ያድርግልን። አምላካችን ሁላችንም በያለንበት ጠብቆ ተንከባክቦ እንደ ዛሬው ሁሉ ደግሞ የዛሬ ዓመት ደርሰን እግዚአብሔርን እንድናከብር በዚህ ደግሞ አሁን የተዘጋጀን ንስሐ የገባን ራሳችን ጠብቀን ተጠንቅቀን እንድንኖር፣ ያልተዘጋጀን ንስሐ ያልገባን ደግሞ ንስሐ ገብተን ተዘጋጅተን እግዚአብሔርን እንድናገለግል እኛም ደግሞ በቃሉ ጸንተን እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ድለዋሊክሙ ንበሩ። በእውነት አባታችንን እስቲ ከፍላለ ጭቀላና መስገኗቸው። የእግዚአብሔር ስም የተመሰገነ ይሁን።